በዚህ ምሽት የሰው ሀገር ሰላም ብሎ ሲጠጣና ከተማዋን ሲቀውጣት አምሽቶ አንድ ቢጫ ዣንጥላ ወደ ያዘች ሴት ይቀርባል። በሱ ቤት አማሎና አስምጦ ምሽቱን ማሳመሩ ነበር። ነገር ግን ራሱን ሲያቅ አንድ ክፍል ውስጥ ተቆልፎበት እንደ ውሻ ምግብ እየተወረወረበት ለ20 ዓመት ቆየ። ጆ ይባላል። እዚህ እስር ቤት ውስጥ ማን የከተተው? ከሱስ ምን ፈልገው ነው? የዚህን ፊልም መጨረሻ በምንም ተአምር የማትገምቱት የማትጠብቁት ከመሆኑ የተነሳ በፊልሙ መጨረሻ አፋችሁን መቅጠም እንደሚያቅታችሁ አልጠራጠርም። የአጤሬራ ትረካዎች የሚመቻችሁ ላይክ እና ሰብስክራይብ ማድረግ አይረሳ እያልኩ ወደ ታሪኩ ልግባ። ጆ እዚሁ ጥንቅጥ ውስጥ ከመግባቱ በፊት ውስጡ ሰላም የሌለው የአልኮል ሱሰኛና በአጠቃላይ አስከፊ ጸባይ ያለው ሰው ነበር። ለቤተሰቡ ምንም ግድ የሌለው ሰው ከመሆኑ የተነሳ የ3 ዓመት ሴት ልጁ የልደት በዓሏ ላይ እንኳን አልተገኘም። በዚህ ድርጊቱ ምንም አይነት የጥፋተኝነት ስሜት አይሰማውም። ጆ ሁልጊዜም ከሚስቱና ከልጁ ስራውን ያስቀድማል። She is 3 years old, okay? You are a Joe. 3 years old. That is not why I'm calling you and you know it. You know what? You're a bitch, Donna. What did you say? በዚህ ቀን ከአንድ ደንበኛው ጋር የቢዝነስ ስምምነት ለማድረግ በቀጠሮ ቦታ ላይ ተገኝቷል። የተወሰነ አውርተው ደንበኛው ዞር እንዳለለት ግን በድፍረት ሚስቱን ለማማለል ሲሞክር ይታያል። Dirty movies on Skinamax. Excuse me? እጁን መንጭቃ ጥንብርኩሱን እያወጣችው ባለችበት ሰዓት ደንበኛው ከኋላቸው ደርሶ እያዳመጣቸው ነበር። ባጭሩ ለጆ ጥሩ ምላሽ አልነበረም ብለን እንለፈው። አሁን ክብሩ የተነካውና ትልቅ ደንበኛውን ያጣው ጆ ሰክሮ በየመንገዱ እየተንከራተተ ይገኛል። ከልክ በላይ ራሱን ጥሎና በየመንገዱ ወደ ላይ እያለው ከመንገድ ላይ ለልጁ የምትሆን ትንሽ መጫወቻ ለመግዛት ወሰነ። My daughter. You're going to be 3 years old. $5. Give me $5. 3 years old. ከዚያም ሁልጊዜ ወደሚሄድበት መጠጥ ቤት ጎራ አለ። የመጠጥ ቤቱ ባለቤት የድሮ ጓደኛው ቻኪ ሲሆን ቤቱን መዝጋቱን እያየ ያለማቋረጥ በሩን እየደበደበ እንዲያስገባው ጠየቀው። ቻኪ ግን መጠጥ ቤቱን ስለዘጋ ወደ ቤቱ እንዲመለስ ነግሮት ተመልሶ ገባ። ጆን በዚያ አሮና ደብኖ እየተሳደበ ከመጠጥ ቤቱ ዞር እንዳለ ከርቀት አንዲት ሴት ተመለከተ። ከዚህ ክስተት በኋላ ነበር የጆ ህይወት ግልብጥብጡ የወጣው። በሚቀጥለው ትዕይንት ጆ ራሱን የማያውቀው አፓርታማ ውስጥ ነበር ያገኘው። ከልጅቷ ጋር እንዳደረ አስቦ ምሽቱን ለማስታወስ እየሞከረ ወደ መጸዳጃ ክፍል ገባ። ከበስተጀርባ የሻወር ድምጽ ይሰማዋል። በግማሽ እንቅልፍ ሆኖ ሽንቱን እየሸና ግን የሆነ ነገር ልክ እንዳልሆነ ገብቶታል። ወዲያውኑ በየክፍሉ እየገባ ልጅቷን ፈለጋት። ሊያገኛት ግን አልቻለም። ሴት አብራው እንዳደረች የሚያሳይ አንድ መረጃ ክፍል ውስጥ አላገኘም። ቁምሳጥኑ በነጭ ልብሶች ተሞልቷል። በሩ ደግሞ ጥርቅም ተደርጎ መቆለፉን ሲረዳ በጣም ደነገጠ። በሩን እየደበደበ ድረሱልኝ እያለ ጮኸ። ነገር ግን ሰሚ አላገኘም። ብዙም ሳይቆይ በውሻ መውጫ ቀዳዳ በኩል ምግብ ገባለት። እሱም ጊዜ ሳያጠፋ ጭንቅላቱን በቀዳዳው በኩል አስወጥቶ እንዲለቁት ቢለምንም ግለሰቡ ግን መልሶ አስገብቶት በሩን ዘግቶ ወደ መጣበት ተመለሰ። አሁን ፍርሃቱ እየጨመረ መጥቷል። እኚህ ሰዎች ከሱ ምን እንደፈለጉ አልገባውም። የተሰጠውን ምግብ ሲመለከት ከቻይና ሬስቶራንት የመጡ ኬኮችና አንድ ጠርሙስ ቮድካ ነበር። በዚህ ሁኔታ ብዙ ቀናት አለፉ። ቀን ከቀን የሚሰጠው ምግብ ያው ነበር። ሁሉም ነገሩ ከቁጥጥር ውጭ ሆኖ ሊያብድ ትንሽ ቀርቶታል። ሆኖም ሌላ ምንም ሊያደርገው የሚችለው ነገር እንደሌለ ሲረዳ በዚህ ክፍል ውስጥ ሆኖ መጨረሻውን መጠበቅ ጀመረ። አንድ ቀን ግን ጆ ሀገር ሰላም ብሎ ቲቪ እያየ በነበረበት ሰዓት በኮርኒሱ ጭስ መውጣት ጀመረ። ወዲያውኑ ነበር ራሱን ስቶ የተኛው። ቀጥሎም በሰከንዶች ውስጥ ማንነታቸው የማይታወቁ ሰዎች ወደ ክፍሉ ገብተው የዲኤንኤ ናሙና ከእያንዳንዱ የሰውነት ክፍሉ መውሰድ ይጀምራሉ። በሚቀጥለው ቀን ነክቶ ዜናውን እየተከታተለ እያለ የሰማው ነገር ግን የሚረብሽ ነበር። ሚስቱ ባልታወቀ ግለሰብ ተደፍራና ተገድላ ተገኘች። የ3 ዓመት ልጁ ሚያ ደግሞ የሚያሳድጋት ባለመኖሩ ለጉዲፈቻ እንድትሰጥ መደረጉን ተነገረ። እንደ ዜና አቅራቢዋ ገለጻ በወንጀሉ ስፍራ የተገኘው የዲኤንኤ ማስረጃ ወንጀሉን የፈጸመው ጆ እንደሆነ ፖሊስ እንዲያምን አድርጎታል። ቀደም ሲል ወደ ጆ ክፍል ሲገቡ ያየናቸው ሰዎች ሆን ብለው የጆን ዲኤንኤ ወስደው የወንጀሉ ስፍራ ላይ ያስቀምጠውት ነበር። ጆ ዓለሙ ሁሉ ዞረበት።
ከቁጥጥር ውጭ ሆኖ ሚስቱ ላይ የደረሰው ጥቃትና ምንም ማድረግ አለመቻሉ ሳያንስ ለወንጀሉ ተጠያቂ መደረጉ ደግሞ ትልቅ ቀውስ ፈጥሮበታል። ቀናት እየሄዱ ሲመጣ የጆ አእምሮ ጤንነትም በዛው ልክ መልቀቅ ጀመረ። ራሱን እያደማት ራሱ ላይ በመሳል ከዛም አልፎ ክፍል ውስጥ ከምትገኘው አይጥ ጋር ወዳጅነት ፈጥሮ ቀኑን ሙሉ ሲያዋራት ይውላል። ቀናት ወደ ወራት ተቀየሩ። ብቸኝነቱን ቤት ሰራበት። በዚህ ቀን ደግሞ የሚወዳት ጓደኛው ብዙ ልጆች በመውለዷ ደስተኛ ሆኗል። እንደተለመደው ከአዲሱ ቤተሰቡ ጋር ተቃቅፎ ከተኛ በኋላ ግን ሲነቃ አይጦቹ አጠገቡ አልነበሩ። ጆ በጣም ነበር ያዘነ። ሆኖም ቀጥሎ ያዘጋጁለትን አላወቀም። ብዙም ሳይቆይ እንደተለመደው ምሳ በበሩ ስር ሲላክለት ቀርቦ ከፈተው። ይሄኛው ምግብ ከሌሎቹ ቀናት የተለየ ነበር። ትኩስ ነው። ወዲያውኑ ነበር ምን እንደቀረበለት ያወቀው። አይጦቹን አብስለው እንዳመጡለት ሲረዳ ስቅስቅ ብሎ አለቀሰ። ከሱ ምን እንደሚፈልጉ እየጮኸ ጠየቃቸው። ነገር ግን መልስ አላገኘም። ይሄም አልፎ ወራት ሲቆጠሩ ጆ ሙሉ ለሙሉ ተስፋ ቆርጦ ራሱን ለመግደል ቢሞክርም እነዚህ ሰዎች ግን አልፈቀዱለትም። ጭሱ በዛው ቅጽበት አስተኝቶት ሲነቃ ሁሉም ቁስሎቹ ታሽገውና ደሙ ቆሞ ነበር ያገኘው። ወራቶች ወደ ዓመታት ተቀየሩ። ምንም በዚህ ክፍል ውስጥ ቢቆለፍበትም ስለ ውጭው ዓለምና ስለ ልጁ ሚያ እያንዳንዱን ነገር በዜና ይመለከት ነበር። ሚያ በጥሩ ወላጆች እንደተወሰደችና በቼሎ የሙዚቃ መሳሪያ ጎበዝ እየሆነች መሆኑን ሲመለከት ፊቱ ላይ ፈገግታ ይታያል። አዲስ ተስፋም ሰጠው። ከዛ ቀን ጀምሮ ከዚህ እስር ቤት ከወጣ በኋላ ሊሰጣት በማሰብ ደብዳቤዎችን መጻፍ ጀመረ። ይህ አዲሱ ልምዱ ተስፋውን በትንሹም ቢሆን አለምልሞለታል። ይህ ብቻም አልነበረም። በሚገርም ሁኔታ ጆ አልኮል መጠጣቱን እርም ብሎ ተወ። ስፖርት መስራት ጀመረ። ቀኑን ሙሉ ሌላ ስራ ስላልነበረው የአካል ብቃቱን በአስገራሚ ሁኔታ እያሻሻለ ሄደ። እንዲሁም የሚያልፉትን ዓመታት መርፌ በክፍሉ ማሞቂያ እያጋለ ሰውነቱ ላይ በመነቀስ ምልክት ማድረግ ጀመረ። ታዲያ በዚህ ክፍል ውስጥ እንደታሰረ 20 ዓመታት ካሳለፈ በኋላ በመጨረሻ የማምለጫ እቅድ አወጣ። በየቀኑ የመታጠቢያ ቤቱን ግድግዳ ጡቦች እየቧጠጠ ጡቦቹን አንድ በአንድ ማውጣት ጀመረ። ከአንድ ዓመት በኋላ እንደምንም ሊያሾልከው የሚችል ቀዳዳ መፍጠር ቻለ። ታዲያ ያ ቀዳዳ ነፃነቱን እንደሚሰጠው ለማረጋገጥ ወደ ውስጡ ገብቶ ውስጡን ተጓዘ። መጨረሻ ላይ እስኪደርስ ድረስ ከሄደ በኋላ እንደሚያስወጣው በማረጋገጡ ለልጁ የጻፋቸውን ደብዳቤዎች ለመውሰድ ደግሞ ወደ ክፍሉ ተመለሰ። ከዛም ጊዜ ሳያጠፋ ደብዳቤዎቹን ይዞ ለመውጣት እንደተዘጋጀ ግን በአጋጣሚ ቴሌቪዥኑ ላይ ልጁ ኢንተርቪው ስታደርግ ተመለከተ። አሁን ትልቅ ሰው ሆናለች። በቃለ ምልልሱ ላይ ሚያ አባቷ ጆ አሁንም በሕይወት ካለ እናቷን ቢገልም እንኳን ይቅር ለማለት ዝግጁ መሆኗን ስትናገር ሲሰማ ውስጡ ዝብርቅርቅ ባለ ስሜት ተሞላ። ታዲያ እዛው ፈዞ በቆመበት ያ ነጭ ጭስ እንደገና ክፍሉን በመሙላቱ ወዲያውኑ ራሱን ስቶ ወደቀ። በሚቀጥለው ትዕይንት ጆ ጭር ያለና የሰው ዘር በማይታይበት ሜዳ ላይ በተቀመጠ ሳጥን ውስጥ ራሱን አወቀ። የጻፋቸው ደብዳቤዎች፣ ብዛት ያለው ገንዘብና ሰዓት እየቆጠረ ያለ ስማርት ስልክ አብሮት ሳጥን ውስጥ ነበር። ከሳጥን ውስጥ እንደወጣ በታገተበት ምሽት ያያትን ያችን ቢጫ ዣንጥላ የያዘች ሴት ተመለከተ። ምንም ሳያቅማማ ነበር ከኋላው የተከተላት። ሆኖም ብዙም ሳይርቅ በስፖርት የፈረጠሙ የራግቢ ተጫዋቾች ጋር ተጋጨ። ልጆቹ ሴትዮዋን ሊተነኩሳት ስለመሰላቸው መንገድ ዘግተው ግብ ውስጥ ገቡ። ጆ በታገተባቸው ዓመታት ያደረገው ከፍተኛ ልምምድ በዚህ ሰዓት ጠቀመው። በቀላሉ ቀጥቅጧቸው ምንም እንዳልተፈጠረ መንገዱን ቀጠለ። ልጅቷን ግን አላገኛትም። ረጅም ርቀት ከተጓዘ በኋላ ለተንቀሳቃሽ ሕክምና ሰልፍ በያዙ ሰዎች መካከል ያንን ቢጫ ዣንጥላ እንደገና አስተዋለ። በዚህ ጊዜ ግን ዣንጥላውን የያዘው ወንድ መሆኑን ተረዳ። ጆ ከዚህ ሰው ጋር ሰጣ ገባ ውስጥ ሆኖ በነበረበት ሰዓት ሜሪ የተባለች ነርስ መሃል ገብታ ደህና መሆኑን በለስላሳ ድምፅ ጠየቀችው። ችግር ውስጥ ካለ እንዲደውልላትም ካርዷን ሰጠችው። እሱ ግን ችላ ብሏት ወደ ቀድሞ ጓደኛው ቻኪ ቤት አመራ። ቻኪ ጆን ሲያየው መንፈስ እንዳየ ሰው ነበር የደነገጠው። ወዲያውን ወደ ውስጥ ካስገባው በኋላ የተፈጠረውን ነገር ጠየቀው። ጆን በእነዚያ ዓመታት ሁሉ የተፈጠረውን ሁሉ ተረከለት። ይህንን እያወሩ በነበረበት ሰዓት ስልኩ በድንገት ጮኸ። ደዋዩ ባለፉት 20 ዓመታት አግቶት የነበረው ሰው መሆኑን ሲያቅ ጆ ድንብርብሩ ወጣ። ሰውየው የደወለው ሴት ልጁን ሚያን ፈልጎ ማግኘት እንዳለበት ሊነግረው ነበር። ስልኩ ከተዘጋ በኋላ ጆ ወርድብን እያለ ይህንን ሁሉ በደል የፈጸመበትን ሰው ማግኘት እንዳለበት በማስረዳት ጓደኛው ቻኪ እንዲረዳው ለመነው። እሱም አላቅማማ።
መጀመሪያ ካስቀየማቸው ሰዎች ለመጀመር አሰበ። ነገር ግን ጆ ቀደም ሲል የበደላቸው ሰዎች ዝርዝር በጣም ረጅም ስለነበረ እንዳሰበው ቀላል አልነበረም። እሱም ተስፋ አልቆረጠም። ማንኛውንም ፍንጭ ለማግኘት ሌሊቱን ሙሉ ሲበረብር አደረ። በሚቀጥለው ቀን ቻኪ ከእንቅልፉ ሲነሳ ጆን መሬት ላይ ተዘርሮ ራሱን ስቶ በማግኘቱ በድንጋጤ ኪሱን መበርበር ጀመረ። ቀደም ሲል የተቀበለውን የነርሷን ካርድ ሲያገኝም ወዲያውኑ ደውሎላት ሕክምና እንድትሰጠው አደረገ። ሜሪ ትባላለች። ግሉኮስ ሰጥታ ወደ ራሱ እስኪመለስ እየጠበቀች በነበረበት ሰዓት የጆን ደብዳቤዎች በማግኘቷ የተወሰኑትን እየወጣች ማንበብ ጀመረች። እሷ ደብዳቤዎቹን እያነበበች ጆ መንቃቱን አላወቀችም ነበር። ጆ አበደ። መብቱ የተደፈረ ያክል ተሰምቶት ደብዳቤዎቹን ነጥቆ ያንባረቅባት ጀመር። ሜሪ ግን ታሪኩን ግማሽ በግማሽ አንብበው ስለነበር በጣም አዝናለት ልትረዳው እንደምትፈልግ በመንገር አባበለችው። አሁን ጆ በሜሪና በቻኪ ታግዞ ከእገታው ጀርባ ያለውን ሰው ለማግኘት ምርመራውን ቀጠለ። በዚህ ቀን ከጠላቶቹ አንዱ ነው ብሎ ያሰበውን ሰው ለመጠየቅ ወደ ቤቱ አመራ። ነገር ግን ሰውየው አርጅቶና አእምሮውን ስቶ ነበር ያገኘው። ይህ ሰው እንዳልፈጸመው ግልጽ ነው። ለቀናት በዚህ መልኩ ሲያስስ ቆይቶ ሌላ ሀሳብ መጣለት። ድራገን የሚል ስም ያላቸው ኬኮች የሚሸጡ የቻይና ሬስቶራንትን ማደን ጀመረ። እያንዳንዱ ሬስቶራንት እየገባ ከቀመሰ በኋላ እዛ እስር ቤት ውስጥ እያለ የሚመጡለትን የድራጎን ኬኮች በመጨረሻ አገኛቸው። ጆ አሁን ተረጋጋ። አካባቢውን በንቃት መከታተል ጀመረ። አንድ ሰው ብዛት ያላቸው ኬኮችን አዞ እየከፈለ ሲመለከት ትኩረቱን ጣለ። ወዲያውኑም መከተል ጀመረ። ሰውየው ትልቅ ጥበቃ የሚደረግበት ህንጻ ውስጥ ሲገባ ደግሞ ያገቱት ሰዎች መሆናቸውን እያረጋገጠ መጣ። አንዴም ሳያስብ ነበር ገሎት እሱን በመምሰል ኬኮቹን ይዞ ወደ ውስጥ የገባው። ቀጥሎም የህንጻውን ሪሴፕሽን በማስወገድ መንገዱን ቀጠለ። እዚህ ጋር ነው እዛ ህንጻ ውስጥ ጆ ብቻ እንዳልነበረ የታገተው የምንመለከተው። ሆቴል በሚመስሉ ክፍሎች ውስጥ የታሰሩ በመቶዎች የሚቆጠሩ ሌሎች ሰዎች ይገኛሉ። እነዚህ ክፍሎች ውስጥ የተተከሉት ካሜራዎች የሚቀርጹትን ደግሞ ሴኩሪቲ ክፍል ውስጥ የሚከታተል ቼኒ የተባለ ሰው እናያለን። ጆም ቀጥ ብሎ ወደዚህ ክፍል በመግባት ቼኒን ከጠረጴዛ ጋር ድብና አድርጎ አሰረው። ቀጥሎም ያለምንም ርኅራኄ አንገቱን ቀስ በቀስ በቢላ እየቀደደ ጥያቄዎችን መጠየቅ ጀመረ። ይባስ ብሎን ቁስሉ ላይ ጨው በመነስነስ ስቃዩን 10 እጥፍ ጨመረው። ቼኒ አልቻለም። ምንም እንኳን የሚፈልገውን መረጃ ሊነግረው ቢፈልግም ቀጣሪው ማን እንደሆነ እሱ ራሱ ስለማያውቅ ከመለመን ውጭ ምንም ማድረግ አልቻለም። ሊሰጠው የቻለው አለቃው ጆን ለ20 ዓመታት እንዲታሰር ያዘዘበትን የድምፅ ቅጂ ብቻ ነበር። ይህ እየሆነ ባለበት ወቅት አንድ ወሮበላ ሪሴፕሽኑ ሕይወቱ አልፎ በማግኘቱ ህንፃውን በአንድ እግሩ አቆሙ። ጠባቂዎቹ ሁሉ ተሰበሰቡ። ጆ በሰዓቱ ማምለጥ ባለመቻሉ የነበረው አማራጭ መፋለም ብቻ ነበር። በዚህ ወቅት ነው ጆ በዚያ ክፍል ውስጥ ታስሮ በነበረበት ጊዜ ምን ያህል ራሱን እንደቀየረ የምናየው። ይህን ሁሉ ወንድ በአስገራሚ ብቃት ማሸነፍ ቢችልም ጀርባው ላይ ተወግቶ ስለነበር ብዙ መራቅ አልቻለም። እንደ ወጣ ተዝለፍልፎ ወደቀ። ብዙም ሳይቆይ ግን ሁለት ማንነታቸው የማይታወቁ ግለሰቦች ደጋግፈው የጓደኛው ቻኪ ቤት በር ላይ ጥለውት ተሰወሩ። ሜሪም ከሌላ ነርስ ጋር በመሆን በአስቸኳይ ደሙን ማቆም በመቻላቸው ሕይወቱ ተረፈ። ከቆይታ በኋላ ሜሪ ከጓደኛዋ ጋር በሱ ጉዳይ ሲከራከሩ ሰማ። ጓደኛዋ ጆ አደገኛ ሰው ሊሆን ስለሚችል እሱን መርዳቷን ማቆም እንዳለባት እያስጠነቀቃት ይገኛል። እሷ ግን ከራሷ ደህንነት በላይ ለሌሎች የምትሳሳ ሴት ስለነበረች ጆንን ባላት ሰዓት ሁሉ ለመርዳት ቆርጣለች። እሱም ቁስሉ እስኪድን ድረስ ማሰቡን ለጊዜው በማቆም በቻኪ መጠጥ ቤት ውስጥ ጊዜ ማሳለፍ ጀመረ። በዚህ ሰዓት ሲፈልገው የነበረው ሰው ባላሰበው መንገድ መጠጥ ቤት ውስጥ ተቀምጦ አገኘው። ጆ ማመን አቅቶት ቀደም ሲል በተደወለለት ስልክ ደወለ። ሰውየው ምንም ድንጋጤ ሳይታይበት ስልኩን አንስቶ ያዋራው ጀመር። እሱም ወዲያውኑ ወደ አውሬነት ተቀይሮ ተንደረደረበት። ሆኖም ሰውየው ብዙ ጠባቂዎች አዘጋጅቶ ስለነበር ጆ አጠገቡ መድረስ አልቻለም። በተረጋጋ መንፈስ የሚቀጥለውን አሳይመንት ማስረዳት ጀመረ። ጨዋታ ሊያጫውተው አስቧል። ይህንን ጨዋታ ለማሸነፍ ታዲያ 2 አሳይመንቶችን ማሳካት ይኖርበታል። እነዚህም ፈተናዎች በሚቀጥለው 48 ሰዓት ውስጥ ማጠናቀቅ ይኖርበታል። የመጀመሪያው ጆ የዚህን ሰው ማንነት ማወቅ አለበት። ሁለተኛው ደግሞ ለ20 ዓመታት ለምን አግቶ እንዳሰቃየው ምክንያቱም ማወቅ ይኖርበታል።
በሁለቱ ቀናት ውስጥ መልሶቹን ማግኘት ከቻለ ሰውየው $20 ሚሊዮን የሚያወጣ አልማዝ እንደሚሰጠው ቃል ገባለት። እሱ ብቻ ግን አይደለም። እነዚህን መልሶች በሰዓቱ ከመለሰ ሰውየው ፊት ለፊቱ ራሱን ለመግደል ቃል ገባ። ጆ በዚህ ፈተና ግራ እየተጋባ ሰውየው ከመሄዱ በፊት ጠባቂዎቹ በቤት ውስጥ ሜሪን እያጠቋት እንደሆነ ሹክ ብሎት ወጣ። ሜሪ ጉዳት ላይ እንዳለች እንዳወቀ ምንም ሳያስብ ሳይዘጋጅ ነበር ወደ ቤቱ የከነፈው። ውስጥ እንደገባም ቀደም ሲል ያሰቃየው ሴኩሪቲ ከግብረ አበሮቹ ጋር ሆኖ ወዲያውኑ በቁጥጥር ስር አዋለው። በአለቃው ትዕዛዝ አልነበረም ይህንን እያደረገ የነበረው። ሜሪንም እሱንም ሊገላቸው ትንሽ እንደቀረው አለቃው ደውሎ ከፍተኛ ገንዘብ ልኮለት እንዲተወው በመጠየቁ ሁለቱንም ትቷቸው ተሰወረ። እዚህ ጋር የጆና የሜሪን ጥልቅ ስሜት እንመለከታለን። ወንጀለኞቹ ከሄዱ በኋላ ሰውየው ደግሞ ደወለለት። ጆ ከዚህ ሰው ጋር በስልክ ሲያወራ ሁሌም ከበስተጀርባው የሚሰማ ዜማ እንዳለ ተገነዘበ። ሜሪም ወዲያውኑ ስልኳን አውጥታ ዘፈንን በዜማ የሚለይ አፕሊኬሽን በመጠቀም ዘፈኑን አገኘችው። ዘፈኑ የትምህርት ቤት መዝሙር ሲሆን ጆ በልጅነቱ የተማረበት ኤቨርግሪን አካዳሚ የተባለ ትምህርት ቤት በየቀኑ ይዘምሩት ነበር። ያ ትምህርት ቤት ግን አሁን ተዘግቷል። እንደ ዕድል ሆኖ የጆን የድሮ ርዕሰ መምህር መገኛ በማወቃቸው ለየት ያለ እቅድ አቀዱ። ሜሪ መርማሪ በመምሰል በጆ ግድያ ክስ ላይ መረጃ ለማሰባሰብ እንደመጣች በመንገር በወሬ ጠመደቻት። ጆ ደግሞ የትምህርት ቤቱን ይርቡክ ለመስረቅ ወደ ቤቱ ድምፁን አጥፍቶ ገባ። ተማሪ በነበረበት ጊዜ የታወቀ ጉልበተኛ ሲሆን ብዙ ተማሪዎችን አሰቃይቷል። ጠላቶቹም ብዙ ነበሩ። ይርቡኩን እያገላበጠ በጣም ያስቀየመውን ሰው ለማስታወስ እየሞከረ በነበረበት ሰዓት ታዲያ አድሪያን ፕራይስ በሚባል ልጅ ፎቶ ላይ ትኩረቱን ጣለ። አንድ ነገር ጭንቅላት ውስጥ ብልጭ አለለት። እቅዳቸውን ካሳኩ በኋላ ሁለቱ ጥንዶች ወደ ቤታቸው ተመለሱ። ሜሪ የጆንን ደብዳቤዎች ካነበበች በኋላ ልትቆጣጠሩ የማትችለው ጥልቅ ስሜት እያዳበረች መጣለች። እሱም ከዚህ በላይ ስሜቱን መደበቅ የሚችል አይመስልም። ሁለቱ በዚህ መልኩ ምርጥ የፍቅር ጊዜ እያሳለፉ እያሉ ግን አንድ ሰው በክፍሉ ውስጥ ድብቅ ካሜራ መቅጠሙን አላወቁ። ወደ መጠጥ ቤቱ ስንመለስ ከጆ ጋር በኤቨርግሪን አብሮ የተማሩ ቻኪ የራሱን ምርመራ ማድረግ ጀምሯል። በኢንተርኔት ላይ ለሰዓታት ከጎረጎረ በኋላ ትልቅ መረጃ በማግኘቱ ጊዜ ሳያጠፋ ወደ ጆ ደወለ። ጆ ግን በሰዓቱ በአንገብጋቢ ስራ ላይ በመጠመዱ አላነሳም። ቻኪ ስላላስቻለው የደረሰበትን ሁሉ በድምጽ መልእክት አስቀመጠ። ትልቁ ስህተታቸው ይህንን የድምጽ መልእክት ለ20 ዓመታት አግቶት የነበረው ሰውዬ እያዳመጠው ነበር። ያገተው አድሪያን ፕራይስ እንደሆነና ጆን ያገተው ደግሞ በሱ ምክንያት ሳይሆን በሴተኛ ዳሪ እህቱ ምክንያት እንደሆነ ሲናገር አድሪያን በሌላኛው መስመር ሆኖ በደም ፍላት እየሰማው ነበር። ቀጥ ብሎ ነበር ወደ መጠጥ ቤቱ ሄደው። እንዳገኘው እህቴን እንዴት እንዲህ ትላታለህ በማለት ማንቁርቱን ሲያንቀው ምን እየተፈጠረ እንደሆነ ያልተረዱት ጆና ሜሪ ደግሞ ወደ ትምህርት ቤት ሰርገው በመግባት የድሮ መዝገቦችን ማገላበጥ ጀምረዋል። መዝገቦቹን ለደቂቃ ከበረበሩ በኋላ ጆ የአድሪያን እህት የሆነችው የአማንዳ መዝገብ እጁ ገባ። በትዝታ ወደ ኋላ ተመለሰ። ተማሪ እያሉ ባገኘው አጋጣሚ እሷን ተማሪዎች ፊት ሲሰድባትና ያዋርዳት እንደነበር ያስታውሳል። ለ20 ዓመት የሚያሰቃየው የሷ ወንድም እንደሆነ ወዲያውኑ ነበር የገባው። በዛን ጊዜ የአድሪያን እህት ከወንድ ጋር በትምህርት ቤቱ ድብቅ ቦታ ላይ ግንኙነት ስትፈጽም ተመለከታት። ከዛን ቀን ጀምሮ ሳይታክት በትምህርት ቤቱ ስሟን ሲያጠፋው ኖሯል። ወደ አሁኑ ጊዜ ስንመለስ ጆና ሜሪ ባደረጉት ተጨማሪ ምርምር ሌላ መረጃ አገኙ። የፕራይስ ቤተሰብ ከዚያ ድርጊት በኋላ አካባቢውን ለቆ ለመሄድ ተገደው ነበር። በዚህ ብቻ ግን አላበቃም። አባታቸው የቤተሰቡን ውርደት መቋቋም ስላልቻለ ሚስቱንና ልጁን አማንዳን ገደላቸው። ከዚያም አድሪያንን በአሰቃቂ ሁኔታ አቁስሎ በመጨረሻም ራሱን እንዳጠፋ ተረዱ። ጆ በልጅነቱ በሰራው አንድ ጥፋት የአንድ ሙሉ ቤተሰብ ሕይወት ማበላሸቱ አስደንግጦታል። አሁን መልሱ ተመልሶለታል። ምርመራቸውን ጨርሰው ወደ ቤታቸው ሲመለሱ ግን ሌላ መርዶ እየጠበቃቸው ነበር። አድሪያን በላከው ጥቅል ውስጥ የቻኪ የተቆረጠ ምላስ አገኙ። አያይዞም ቀጥሎ የሚገናኙበትን አድራሻና ሰዓት አስቀምጧል። ሴት ልጁ አብረው እንደሆነች በመንገር አንዳችም ሰከንድ ቢዘገይ እንደሚገላት አስጠንቅቆታል። ምን አይነት ስሜት እንደሚሰማው እንኳን ማወቅ ያልቻለው ጆ ልጁን ከዚህ ጣጣ በህይወት ለማውጣት በደበነፍስ ወደ በሩ ተጠጋ። ሜሪ ፈርታለች። መልሰ የምታየው ስላልመሰላት የሚቀጥለውን እርምጃውን ተረጋግቶ እንዲወስን ለመነችው። ጆ ግን አልሰማትም። ቀጥ ብሎ የተቀጣጠሩበት ቦታ ደረሰ። ወዲያውኑ ጆ ለቀረበለት የመጀመሪያ ጥያቄ መልስ ሰጠ። ሙሉ ስሙን ነገረው። ለምን ለሚለው ሁለተኛው ጥያቄ ግን በቂ መልስ አልነበረም። ወረቀት ላይ ያነበበው ታሪክ ሙሉ ታሪኩ አልነበረም። የአድሪያን እህት ስቃይ ከዛም በላይ ነበር። ጆ በወቅቱ ያልበሰለ ወጣት ስለነበረ በዛሽ ምሽት ያየውን ሁሉ ለሁሉም ተናግሯል።
የተከበረው አባታቸው በጓደኞቹ በስራው ባልደረቦቹና በከተማው ስሙ ቆሸሸ፣ ተዋረደ። እሷም ሰው ቀና ብላ ማየት እስኪያቅታት ድረስ ተሸማቀቀች። ይሄ ውርደት ብዙ ነገር ያሳጣውም አባታቸው ቀን ከቀን አይምሮ እየተነካ ሄዶ አንድ ቀን ሙሉ ለሙሉ ስቶ ከሚስቱ ጀምሮ ለእያንዳንዳቸው አንዳንድ ጥይት አስታቅፎ በመጨረሻ ራሱን ቋጨ። አድሪያን የተረፈው ጥይቱ ልቡን ስላልመታው ብቻ ነበር። ታሪኩን ይበልጥ ዘግናኝ የሚያደርገው ደግሞ እህቱ ግንኙነት ስትፈጽም የታየችው ከማንኛውም ሰው ጋር ሳይሆን ከገዛ አባቷ ጋር መሆኑ ነበር። ጆ ሙሉ ታሪኩን ባያቅም ሁለቱንም መልስ በትክክል መልሷል። ስለዚህም አድሪያን ቃል በገባው መሰረት $20 ሚሊዮን የሚያወጣውን አልማዝ ወዲያውኑ አስረከቡ። ይህ ብቻ አልነበረም። ሴት ልጁን ሊያሳየው ወዳገተበት ክፍል ይዞት ሄደ። ክፍሉ የቴሌቪዥን ስቱዲዮ ይመስል ነበር። አድሪያን ላለፉት ዓመታት ስለ ልጁ መረጃ ሲሰጡ የነበረው የቴሌቪዥን ፕሮግራም በሙሉ የተቀነባበረ መሆኑን አስረዳው። ይቺ ልጅ የጆ ልጅ አልነበረችም። ልጁን ሚያን እንድትመስል የቀጠራት ተዋናይ ነበረች። በቴሌቪዥኑ የሚቀርቡ የነበሩት ዜናዎች በሙሉ በዚህ ስቱዲዮ የተቀረጸ እንጂ እውነት አልነበሩም። ጆ እብድ ሆኖ እውነተኛ ልጁ ሚያ የት እንዳለች ሲጠይቀው ግን ማመን የሚከብደውን ሰቅጣጩን መልስ አገኘ። የጆንን ሚስት ከገደላት በኋላ የልጃቸውን ሚያን ማንነት ለመቀየር ትልቅ ጥረት አድርጓል። ስሟንም ወደ ሜሪ ቀይሮ የጤና ትምህርት አስተምሮ ነርስ አድርጓታል። አዎ ያቺ ከጆ ጋር በፍቅር የወደቀችው ሜሪ ልጁ ነበረች። ይህንን ያደረገውም ጆ ቤተሰቡ ላይ ያደረሰበትን ስቃይ እንዲረዳው ለማድረግ ነበር። ጆ ራሱን ተጠየፈው፣ ማንነቱን ጠላ። ክፉኛ ከመሰበሩ የተነሳ አድሪያንን የመግደልም ሆነ የመጉዳት ፍላጎት እንኳን አልነበረው። አድሪያን ግን ቃሉን አከበረ። የበቀል ጥማቱን ስላረካ ቃል በገባው መሰረት በጆ ፊት ራሱን አጠፋ። በታሪኩ መጨረሻ ጆ ለልጁ ሜሪ ያገኘውን አልማዞችና የደህናውኝ ደብዳቤ ጽፎላት ጠፋ። በደብዳቤው ላይ ከእንግዲህ ሊያያት እንደማይችልና የማይታረም ይቅር የማይባል ጥፋት በማጥፋቱ ራሱን መቅጣት እንዳለበት ጽፏል። ጆ ደብዳቤውን ካስቀመጠላት በኋላ የቀሩትን አልማዞች ለሴኩሪቲው በመስጠት 20 ዓመት ወደ ታሰረበት ክፍል በፈቃደኝነት ገባ። የቀረውን ዘመኑንም እዛው ለማሳለፍ ወሰነ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።